ዛሬ መኪና ገጭቶን ልሞት እችላለሁ ወይ ምናምን። እኔ እናቴ አይሽም አይንሽም ብቻ ይቅርታ አሊካይ ረጋጊና ቀስ ብለሽ እየተረጋጋሽ ይሆናል ማለት ነው። ስለማውቀው እኔ ላይክ እንትን ነው ስለማውቀው ታሪኩን እየተረጋጋሽ ህዝቡን አስረዳዮች ቢያንስ እኔ ወደዚህ ያመጣው አድራይስ ወደ ሌላ ምናምን ሳይሆን እናቷም ታገኝ ላይክ እናግዛታለን። ልጆች ካላችሁ ያደረችበት የግቢ ወረቀት አለ፣ ሁሉም ነገር ስላለ ማንም ሰው ሊጠይቀኝ ይችላል። ኦኬ ልዶ የተረጋገሙ ዘን ቤቴ እሺ አሊኬ ቅርታ በጣም ማረም ቅርታ ይቅርታ ፋሚሊ ማርያምን እኔ እንደዚህ ይቅርታ ክበር ንዓና ኮ ይኮኑ ይቅርታ ንባዓል ክበር ንሱ ክፍለቅ ኣውፅኢ ፀገም ግን ንባዕላ ከይትጎል ተረዲኸ ቀስ እንዳበልካ ረዲ እዩ ግዜ ኣለና እኩል ግዜ ኣለ ክሳብ ዝደለክዮ ግዜ ውሰዲ እና እሺ ቀፅል ዛን ቤት ቀፅላውት ዝንብል ክእሉ እኔ ማለቴ እናንተን ብታስቡት ያለ እናት በጣም ከባድ ነው። በጣም ማለት ነው። ማርያም አሁን ምን እላለሁ ለራሴም ሳስበው አሁን እሺ ካገባው በቃ ማርያም እኔ አንድ ለእሷ መጠየቅ ለራሱ በጣም ነው የሚከብደው። ለስንት ልጆች ብላ ነው እሷ የምትድረን። አሁን በቃ እኔ ትልቅ 21 ዓመት ሆነውኛል እና ባል ኢቢኤስ እያላችሁ ያላችሁት ጋይስ ላይክ ፎቶ የላትም፣ ስም የላትም፣ የአባት ስምም አታውቀውም። የእናት ሱማ ከና ህይወታ ምንም ነገር የምታውቀው ነገር የለም። ኢቢኤስ ስትወጣ እኮ ወይ ፎቶ መያዝ አለብን ወይ ስም መያዝ አለብን፣ ብዙ ነገር እንትን ማድረግ አለብን እና ካብዛ ሕጂ ካብዛ ናይ መናሕርያ ዝነበረትን ናብዛ ምድላይ ምሽ ወሲዶም ክነይሩ ካባ ቀፅሉሎ መናኸሪያ ማለት ጋይስ ላይክ አውቶቡሶች የሚሰበሰቡበት የአውቶቡስ ተራ ማለት ነው። መናኸሪያ ማለት ነው የአውቶቡስ ተራ እሱ መናኸሪያ ላይ ነው እና በደንብ ይቅርታ አላስረዳዎችም። ከዛ ምንም መልእክት አላስቀመጠችም። መናኸሪያ ላይ የማይጸብሪ ልጅ ናች ለስራ ብላ ወደ እዛ ፋይሉ ላይ የሚለው ማለት ነው የማይጸሪ ልጅ ናት ወደ 04 ቀበሌ ይባላል እዛ ላይ ያስረከበችኝ የማይጸሪ ልጅ እና ምንም ነገር አላውቅም። የእናቴ ፎቶ ቢሆን ስሜ ለራሱ አይታወቅም። አለ አይደል በቃ ልጅ አግኝተህ ወደ ሰው መስጠት አታውቅም። በቃ እሷ ለራሱም አታውቅም። እኔ እንዴት እንደሆነ አላውቅም። ለዛ ነው አሌክን ተደዋወልንና ሊዲያ ይቅርታ ልጠይቅሽ እንዳይደብርሽ እና ስለ ፋሚሊ ነገር እንዴት አረግሽ ምናምን አለኝ። ከዛ አይ አሊኬ አልችልም እኮ ኢቢኤስም ብፈልግ ፎቶ ምንም ነገር የለኝም። ምንም ነገር ከሌለች ደግሞ እንዴት አያደርገ እንደዚህ ያርጋችሁ ፈልጉልኝ ልላቸው እችላለሁ። ለራሴ በቃ ምን እንደማደርግ ጨነቀኝና ከዛ እስኪ ልልሽ እና አንድ ቀን ጊዜ አመቻችተን እንደዚህ እናደርጋለን ብሎ ነገረኝ ማለት ነው። ከዛ ደግሞ እኔ ግቢ 2 እጠይቃለሁ ኦፊስ ላይ አሉ የሚፈልጉ ምናምን እና ፋሚሊ ይፈለግልኝ አልኳቸው እኔ። ከዛ ፈለጉልኝ አንድ ቀን። ከዛ አልቻሉም። እንደገና 8ኛ ክፍል እያለሁ እሱን ስሰማ በቃ ፋሚሊዬን ፈልጉልኝ፣ ሌላ ሰው መጥቶ ኦዶፕት ሲያደርግ ሌላ ሰው መጥቶ ፋሚሊ ሲገኝበት ፋሚሊ ያላቸውም አሉ እኛ ጋር። ግን መቼ ናት የኔ እናት መጥታ ልጅ ልውሰዳት ምትለው ብዬ ሁሌ አይምሮ ላይ አለ። መቼ ናት እናቴ መጥታ ልጄ ይቅርታ እንደዚህ አድርጊያለሁ ብላ የምትወስደኝ ብዬ ሁሌ አስቤ ያውቃለሁ። ሁሌ ነው ለራሴ በቃ እጓጓለሁ። ይሆናል አይደል የምትጓጓበት ነገር በቃ ሁሌ እናቴ ወይ ደግሞ መንገድ ላይ ሲሄድ በቃ እንደዚህ የምታየኝ ምናምን ሆኖ ነው የሚሰማኝ አንዳንዴ። እና
ከዛ ደግሞ ሽሬ ላይ 18 ሲሞላህ ደግሞ ትወጣለህ ከግቢ እና ከግቢ 18 ሲሞላኝ ወጥተው እና የተወሰነ ብር ሰጡኝ እና ከዛ ቤት ክራይ በጣም ውድ ነው። ከዛ ትምህርት ተማሪ ነኝ። ከዛ ብር የሰጡኝ ብር 32,000 ምናምን ይሆናል ነው የሰጡኝ እና እሱን አሁን ቤት ክራይ ደግሞ 5,000 ነበር የተከራየሁት እኔ። ከዛ ስራ ደግሞ እሰራለሁ። በጣም በቃ ስራ እሰራለሁ። ስራውና ትምህርቱ ደግሞ አልተመቸኝም። ከዛ እኔ ምን አሰብኩ፣ ትምህርቴን አቋርጬ ወደ በቃ እኔ አዲስ አበባ ላይ ነኝ ያለሁት እኔ። ብዙ ቻንሶች ይኖራል በቃ የስራ እድል ብዙ ስላለ ብዬ ወደ አዲስ አበባ በቃ ምንም ነገር በቃ ጓደኛ ያለች እና ደውዬ ልምጣ አልኳት እና እኔ ጓደኛ ቤት ነው የምኖረው፣ ባለ ትዳር ነች እሷ። ከዛ ልምጣና በቃ ፈጣሪ አንተ ታውቃለህ፣ ፈጣሪ ስራ ካገኘው አሪፍ ነው በቃ ናስ እኔ ሰርቼ ላይ ደረጃ ደርሼ እናቴን ፈልገው እና ፋሚሊ በጣም ነው የማመሰግነው እንደዚህ አድርጋችሁ ስለምትሰሙኝ እድል ስለሰጣችኝ። ኦኬ ነው ችግር የለውም። ሊዱ እሰማለሁ አድርገው ግን በትንሽ ላስረዳችሁ ነው ጋይስ ላይ ትንሽ ኢሞሽናል ስለሆነች ነው እና ከሊዳ የተማርነው ከአምስተኛ ነው ከስድስተኛ ክፍል ጀምር ከአምስተኛ ኦር ከስድስተኛ ክፍል ጀምረ መስለት ከስምንተኛ አብረን የተማርነው ግን ላይ በፍቅረኛው ምክንያት በነበረው ምናምን ትምህርት ወደ ሃይስኩል እናትገባ ወደ ሌላ ክላስ ወደ ሌላ ትምህርት ቤት እንድትገባ ነው የተገደደችው እና ሳትፈልግ ኖረስ ለሁላችንም ይገባናል። በልጅነታችን ያላፈቀረ ሰው የለም፣ ሁላችንም እናፈቅራለን፣ እያፈቀርን ነው እና እንኖራለን። ከዛ ከልጁ ጋር ተለያየች። ልጁ ደግሞ የኔ አብሮ አደጌ ሳይሆን መንደሩ አለ፣ አንድ ክብ ቤት አለ፣ ብዙ ቤቶች ያሉበት እዛ አንድ ሎታ ላይ ነው ያለ ነው የምንኖረው ከልጅ ጋር ነበረው እና በዚህ ምክንያት ተለያየች እና ከቤቱ ውጡ ተባሉ። በዚህ ጦርነት ምክንያት ምናምን ቤቱ ደግሞ መቆየት አሁን እንደዚህ ሀገር አይደለም። እዚህ ሀገር አሁን ቆያለሁ ጋር ትቆያለህ። በትክክል አውራ። ከዚህ በላይ በምን ላውራ ወገን? በዛም ሆነ በዛ ጋይስ የተገኘችበት አገር ሽሬ ላይ ነው፣ አውቶቡስ ተራ ማለት ነው። ገባችሁ? ከዛ በኋላ ከማይጸብሪ የመጣች ወደ ስራ ነው ወደ ምን እንደምትመጣ አልታወቀችም። ሴትዮዋ ግን እሷ ነች አስረክባቻት ሄደችው። ከዛ ሴትዮዋ ደግሞ ላይክ ወደ እንትን ያደገች ስትመጣ ሊዲያ ቤተሰቦችን ፈልጉ ስትባል ሴትዮዋን ተፈለገች። ይሄ ወረቀት ነው መሰለኝ ላይክ በውስጥ መፈልጉ ካላችን በውስጥ እንልክላችኋለን እና ስትፈልግ ሴትዮዋ ደግሞ አልተገኘችም። ማይጸብሪ ስትፈልግ ሴትዮዋ የሚያውቃት ሰው የለም እና ዳስዋይ ነው። ከዛ በኋላ ደግሞ አስቡት ኢትዮጵያ ሆና ላይክ የሰው ቤት እንዳልኳችሁ ነው። እዚህ ሀገር ስትሆን እኔ ትንሽ እስከምደራጅ ጊዜ ቆያለሁ ልልኮ ይችላል። እዚህ ሀገር የግቢው ስም ሲኦሲ ነው። ሲኦሲ ዝባለት ና የግቢ ሹም አይ አይደለም፣ አብርሃም ኦአሲስ አብርሃም ኦአሲስ የሚባለው የግቢው ስም ማለት ነው። እና በዚህ ሆነ በዛ ጋይስ ዩቱብ ላይ ይሄ ምንድን ይባሉ ላይክ ኢቢኤስ ላይ እንዳትቀርም ደግሞ ፎቶ የላትም፣ ስም የላትም፣ አድራሻ የላትም። መልካቸው ሆስፒታል ላይ ቢገኙ ሆስፒታል ላይ እንትን ያሉትን ጋይስ ይገኛሉ። ልጆች ጋይስ ሆስፒታል ላይ ከተወለዱ ላይክ የወለደችበት ቀን የናት ስም ምናምን ስል በዛ አድርገህ ልታገኛት ትችላለች። እና መቼ ዓመተ ምህረት ነው መዓዛ ዓመተ ምህረት 1997 አሁን የት ነች? አዲስ አበባ ነች። አድረስ ሙላ አድረስ አይዛረብ ግን አበይ ከባብልኽ ከባቢ ሽሙ ተዓዊ ከምዚር ሓሙሽ ሮብዓተ ግደ ዝበሃል ምሻ ኣሎ ዓድና አየር ጤና ይባል አየር ጤና ነው የሚባሉ ጋይስ የኢቢኤስ ትሂድ የበላ እኔ እኮ ግን አልገባችሁኝም። ላይክ ሀቢባ ደግሞ እኔ ኮንታክት የለኝም ጋይስ። ኮንታክት ያለው ሰው ካለ ወይ ላስገባችሁን አንዳንድ ምክሮችን ቢሆን ሌላ ምናምን ማገዝ የምትፈልጉ ካላችሁ በላይክ የሚባለው በፋይናንስ ማገዝ የምትፈልጉ ካላችሁ በውስጥ አውሯል። በደንብ አርጋ እሷ ታወራቻላችሁ፣ ዴም ትመልስላችኋለች።
እኔ አሁን እንትን የምፈልገው እኔ ግን ወይ ሀቢባን የምናገኝበት ነገር ኦር ደግሞ በዚህ አድርገት ልናገኛት እንችላለን። መሲ ብርጅስቶን ላይ ብዙ እንትን አይደለችም ያለችው። አሁን መሲ ብርጅስቶን መሲ ብርጅስቶን እስኪ ቆይልና ሼር እስኪ ያርጉላት ጋይስ። መሲ ብርጅስቶን ወይም ደግሞ ከሀቢባ ጋር ፍሬንድ ያላችሁት ሀቡ ጋር ዜድ አሁን አለች ሀቢባ አሟታል። ያው ነገሮች በቃ አንዳንድ ምክሮች የምትሰጡ ካላችሁ ወይም የሆነ ነገር ማውራት የምፈልጉ ካላችሁ ላኩና ያሽ ነው የተገኘሽ ሽሬ መናኸሪያ 19 ምንድን ነው ሀቢባ ጋር መሲ ትመጣለች። አሟታል መሲ ያ ነው ዜድ ታናግራት። ዜድ ቆይ እስኪ ዜድ ሼር እናደርግላታለን ጋይስ። ዜድ ፍሬ እናደለች ነው ይገቡ እነዚህ ሼር አድርጌላታለሁ ዜድን። አንዳንድ ጊዜ ህይወት እንደዚህ እኔ ላውራ አሌክስ ኦኬ ሰላም እንዴት ናችሁ? ሰላም ትምህርት እንዴት ነሽ? እግዚአብሔር ይመስገን አለሁ። ከታችሁኝ ብዙ ሳውራሽ ነበር የኔ ቆንጆ። እኔ ማለት በአንደኛ እዛ በድርጅቶች በእንደዚህ ኮንታክት አለኝ፣ እንደገና ማለት በሌሎች ድርጅቶች እና ደግሞ ዋና መስሪያ ቤት መቀሌ ላይም እንደዚሁ ይሄኔ ቅድማውን ኤስኦኤስ ስል የነበረው መቀሌ ላይም እንደዚህ በትግራይ በየክልሎች ላይ ብራንች ስለነበረ እኔ የምሰራበት ቦታ ላይ የምሰራበት ድርጅት እንደዚሁ ኦርፋኔጅ ላይ ነው እና አሁን እኔ እሷን መጠየቅ የምፈልገው ምን መሰለክ፣ አንድ ድርጅት ሲረከብ አንድ ህፃንን ሲረከብ ሙሉ ፋይል ይረከባል። ማለት ሙሉ ፋይል ስለ ልጅቷ ፋይል ሳይሆን የተገኘችበት ቀን የተገኘችበት ቦታ ማለት አሁን ቀጥታ ወደ ያስረከበችው ሴት ከፖሊስ ጋር ኮንታክት ኖሯት ከሆነ ነገር አድርጋ ነው ለድርጅት የምትሰጠው። ያ ድርጅት የሚረከብበት እንትን ሙሉ ፋይል አለው። መጀመሪያ ያሳደገችዋ እዛ ድርጅት ውስጥ ያለችዋ ሴትዮ ሙሉ ፋይሏን ትጠይቅ። ሜቢ ፋይሏ ከክልል ወደዚህ አሁን ምናልባት ዋና ሄድ ኦፊስ አዲስ አበባ ላይ ካለ አዲስ አበባ ላይ ያለውን ነገር የማቀው ድርጅት ከሆነ እኔ እንትን እላለሁ አግዛለሁኝ። ግን እዛኛው መጀመሪያ እዛ አሁን የነበረችበት ያደገችበት ድርጅት ፋይሏን ሙሉን ዓመተ ምህረቱን ቀኑን ያስረከበዋን ማለት ያስረከበችው ሴትዮዋን ስም የቤቷን እና የሴትዮዋን አድራሻ ሁኔታዎች በሙሉ እዛው ከፖሊስ እንትኖች ጋር ካለው ኮንታክት ትቀበል። ይሄንን ታረጋግጥ። አሁን እሱ ጋር አንተ ጋር ያሳየኸውንም እንትን ትግርኛ አሁን ብትልክልኝ እኔ ትግርኛ ማንበብ ምንም ስለማልችል እንትን ማለት አልችልም። እዚህ ግን ይሄ አሁን ትልቁን ነገር የራሷ እዛ ጋር የተመዘገበ የሚገርምህ ነገር ሌሎች ድርጅቶች ስትገኝ የነበረባትን ሁላ ጠባሳ ሳይቀር ነው የሚመዘገበው። አይደለም የልጅቷ የተገኘችበት ገላዋ ላይ እንኳን ለመለያ ያሉት ነገሮች ይመዘገባሉ። ስለዚህ ይሄንን ነገር በደንብ ታጣራ። ከዛ በእለቱ እንደዛ ቦታ ላይ እንትን ያለ ሰው ኢቢኤስም ሆነ የትም ቦታ ላይ ለመሄድ ሰዎችን ለማስረዳት የሆነ ነገር መያዝ መቻል አለባት። እንዲህ ቦታ ላይ እንዲህ ተጥሎ ነበረ ተገኝቶ ነበር በዚህ ቀን በዚህ ሰዓት የጣልሽ እናት ብሎ ለመጠየቅ እዚህ ሚዲያ ላይም ያ ይጠቅማታል። እና እኔ እሷን ልጠይቃት የምፈልገው ሄድ ኦፊስ አዲስ አበባ ላይ አለ ወይ? ይሄንን እንድትመልሽልኝ ፈልጋለሁ የኔ ቆንጆ ሊዱ ባልሳሳት። ሰላም ነሽ? እንጃ አላውቅም። እሱማ ግን እዛ ላይ እኮ እዚህ ጽሁፍ ላይ አለ
ሄድ ኦፊስ አለ የለም አላውቅም። ይቅርታ የውጭ የሆላንድ የውጭ ድርጅት አይደል? የግል ነው። የግል መንግስት አይደለም። እንትን አንድ በቃ ይሄንን እንትን በል እሺ። ትግስልጠቅሽ ያው አሁን እች ልጅ ማለት ነው የእናቷን ኢንፎርሜሽን የላትም። ያስረከበቻት ሴትየው ለራሱ ለስራ ሽሬ መጣ ከማይ ፀጉር የሚባል ሀገር አካባቢ ማለት ነው። ወደ ሽሬ መጣ ባስ ተራ ላይ ነው ያገኘቻት ነው። ከዛ እሷ ነች ያስረከባቻት ሄደችው። ገባሽ? ዜድ የታለች? ዜድ ሆነ ፕሊስ ዜላ ንዕባ ዜድ ሓንሳብ ፕሊስ ድሌት ኣለኹ። ከዛ አሁን ሁለተኛ ደግሞ ለመፈለግ ወጥታ ነበር፣ ጠይቃቸው ነበር። ከዛ ሰዎች ወደ ማይ ፀጉር ሂደው ለራሱ በስሟ ቢያጣሩ ለራሱ ሊያገኛት አልቻሉም። አሁን ላይ ኦኬ ኢቢኤስ ላይ ወጥታ ግን ምንም እንትን ነገር የላትም። ይችልች ፎቶ የእናቷም የላትም፣ ስምም የላትም። እንዴት ማድረግ ትችላለች እኮ እሱን? አሁን እኮ ይኸውልህ፣ አሁን እሷ ሊዱ ወደ ድርጅቱ ስትመጣ አሁን እቺ ያስረከባችው ሴትዮ ኬታ መጣሽ እንዳትባል እኮ የሆነ ነገርን ዝም ብላ ሰጥታ አትሄድም። የሆነ ነገር መረጃ ትሰጣለች። አንደኛ የተገኘችበት ቀን፣ የተገኘችበት ቦታ፣ ዓመተ ምህረቱ አሁን እኔ ልጄን ብጥል አሌክስዬ፣ እኔ ብጥል መናኸሪያ የጣልኩበትን ቀን ዓመተ ምህረት ምናምን አለ አይደል? እንደዚህ ሶሻል ሚዲያ ላይ ወይ ደግሞ ኢቤስ ላይ ይሄ ነገር ሲንሸራሸር ማለት እለቱ ቀኑ ምናምን ሲመሳሰል እንትን ይባላል። ይሄ አንድ በጣም ትልቅ እንትን ነገር ነው። ሁለተኛ ደረጃ ደግሞ ቁልፍ ነገሩ እዛ ጋር የተመዘገበ ነገር አለ። ዝም ብሎ እንትን አይሆንም። እዛ ፋይል ላይ የተመዘገበችው ነገር አለ ስለ ልጅቷ። ያለ ደግሞ አንድ ድርጅት ያለ ፖሊስ እውቅና አይቀበልም። አሌክሶ ለመሰለ እች ልጅ አዶፕሽን ብታገኝ እሺ በትልቅ ላርገውና ለሁላችሁ ለምብብላችሁ ሳንዴ ይህ ወስን እስኪ በእጄ ነው ወደ እጄ ላርገው። አሁን እስኪ አሁን اسوء أنا خير أخذ الكب على خم ببو علتها أنتي كريم معنا كريم خدني አይ አሌክስ አንተ በሚመችህ አንብብና አንተ አንብበው ማለት ለመተርጎሙ አንተ ፊት ለፊት ካድርግና አንብብና በራስህ ኦኬ። አንዴ አይታየም እንጂ ነው የሚታየው። ቆይ ወደ ኋላ እስኪ ለአንተ አይታየህም? ኦኬ ለእኔ አይታየኝም። አሁን ምን እያለ ነው ጋይስ መሰላችሁ? ዋኒኑ ኣብ መናሃርያ ወዲቃ ዝተረኸበት ቆልዓ ምጥዋር ይምልከት ኣብ ላዕለይ ከም ዝተጠቀሰ ብወይዘሮ ጥጋብነሽ ሙላት። ጥጋብነሽ ሙላት ማለት አሁን ያስረከበቻት ልጅ ነች። ኦኬ ዝተባሃለት ካብ ማይ ፀብሪ ናብ ሽረ ንስራሕ ምስ ምድላይ ምስ መፀት ወደ ከማይ ፀብሪ የሚባል ከተማ ወደ ሽረ የሚባል ከተማ ስራ ለመፈለግ ስትወጣ ብዕለት 3 ወርሒ 297 በዕለቱ 03 ወር 2 በ97 ዓመተ ምህረት ማለት ነው። ቁጥር ፋይል ቁጥር ማለት ነው 162 ዝባር 2 ዝባር 11 ዝባር 97 ረኪብናያ ናባኹም ከም ዘምፀናያ ዝፍለጥ ኮይኑ እቲ አሁን አግኝተናት ወደ እናንተ እንዳመጣናት የሚታወቅ ሆኖ ዝገበርኩምላን ምትሕባር እናመስገና ላርጋችሁላት መተባበር እያመሰገን በወገን ጣቢያና ለካቲት ዓዲ ከንቲባይ በወገን ጣቢያ ለካቲት ዓዲ ከንቲባይ ጣቢያ ማለት ላይ መስተዳደር ነው ማለት ነው። ፖሊስ ጣቢያ አይደል? እንደዛ ነው ዝተፅሓፍኩምሉ ደብዳቤ ጠቂስና ንልእኹምና እታ ህፃን ተቀቢልኩም ንክትጥውሯ አድላይ ምትሕባር ክትገብሩላ ንታሳስብ ህፃኗን ተቀብላችሁ አድላ የሚያስፈልጋትን ሁሉ ነገር እንድታረጉላት በትህትና እንማጸናለን ነው የሚለው። ኦኬ ወደ ሁለተኛው ምስገቆይ። ይሄ ሁለተኛው ደግሞ እናቷን ለመፈለግ ስትወጣና መልስ የተሰጣት ማለት ነው። ዜዶ ወይም ቪያንቪያዋን ሚት አንዴ ነው ዜዶ። እሺ አሁን ሊዲያ
ب17 نوفمبر 2004 ዓመተ ምህረት ኣብ ከተማ ሽረ እንዳስላሴ መናኸርያ ወዲቃስ ተረኺባ። ሊድያ የምትባል ልጅ በ19 ኖቨምበር 2004 ወር ደግሞ በ1997 በእንትማት ነው በግዕዝ ከተማ ሽሬ የሚባል ከተማ ላይ የአውቶቢስ ተራ ወድቃ ተገኝታለች። በወይዘሮ ጽጋብነሽ ሙላት ምምሕዳር ጣቢያ ዓዲ ከንቲባይ በወይዘሮ ጽጋብነሽ በአማርኛ ነው ጽጋብ መሰለኝ ጽጋብነሽ ሙላት የተባለች ሴትዮ ወደ ጣቢያ ዓዲ ከንቲባይ 04 አስረክባናለች። ምምሕዳር ጣቢያ ዓዲ ከንቲባይ ብወገኑ ዘድሊ ድጋፍ ብደብዳቤ አማሊኡ ናብ ትካል ይህም ድባል እንግሊዝኛ ነው አባቴ ትንሽ ዳሌ ብቻ መስተዳደሩን የድጋፍን ወረቀት ጽፎ በበኩሉ ጽፎ ወደ እንትን ወደ የሚያሳድጉትን ልኳል እንደማለት ነው። ተጠናኺሩ ኣብ ዝቀፀለሉ ኩነታት ህፃን ሊድያ ቤተሰባ አሉ ሽሌ ዝበለት ሕቶ አቅሪባ በዚህ ተጠናክሮ ህፃን ሊድያ ቤተሰቦችን አፋልጉኝ ብላ መጥታለች ነባት ነው ጥያቄ አቅርባለች። እና ንሕና ድማ ቤተሰባን ምእላይ ሰክል መረዳእታ ይብላ እኛ ደግሞ ቤተሰቧን ለመፈለግ እንትን የለንም ማለት ነው። ምንድን ባሉ መረጃ የለንም ኮይኑ ግን እዛ ወዲቃ መናሃር ረኪባታ ዝበለት ሰበይቲ ኣብ ወረዳ ጸለምቲ እቺ ግን ላይክ አግኝቻታለሁ ያለችው ሴት በወረዳ ጸለምቲ የሚባል ከተማ ማይ ፀብሪ ንስራሕ ኢላ ሽረ ከም ዝመፀት መረዳእታ ስለዘለና ምናልባት ወዲቃ ክትከውን ትኽእል እያ ኖ እቺ ሴትዮ ያመጣቻት ምናልባት ወላጅናቷ ልትሆን ትችላለች ብለን ወላጅታ ክትከውን ትኽእል እያ ኢና ብምባል በአካል ክልተ ጊዜና ማይ ፀብሪ ኸድና እሷ ትሆናለች በሚል እሷን ልጠይቃት በአካል 2 ጊዜ ሂደናል ወደ ማይ ፀብሪ ብለዋል። ህዝቢ ኣብ ዝተኣከበሉ አጋጣሚታት ስእላ ብመሓዝን ሰመታ ሰበይቲ ብምፅሓን ክንእልሽ ፈቲና ተስፋ አይረክብና ህዝቡን በታከበበት በስም እየጠራንን በፎቶ እያደረግንም ልንፈልገን ሞክረናል፣ ግን ልናገኛት አልቻልንም። ተስፋ አይረክብናን ተስፋ አላገኘንም ማለት ነው። ተመሊስና ኣብቲ እዋን እቲ ጣብያ ማሕደር ዝነበሩና ብለውኒ ግን መምህር አሁን ወደ ነበረ ወደ ቅድሙ አስተዳደር ሳይሆን ወደ አሁን ያለበት አስተዳደሩ መምህር ተክለ ገብረ በየነ አሁን አስተዳደር ማለት ነው።